ሰሜን ኮሪያ ህገ መንግስቷን በማሻሻል መሪዋ ኪም ጆንግ ኡን በውጭ ኃይሎች ጥቃት የሚገደሉ ከሆነ የአጸፋውን ኒውክሌር እንደምትተኩስ ተገልጿል። ይህ ለውጥ የመጣው ደግሞ በቀድሞው የኢራን የበላይ መሪ አያቶላ ኻሜኔ የተፈጸመውን ግድያ ተከትሎ ተመሳሳይ ነገሮች በሰሜን ኮሪያው መሪ ኪም ጆንግ ኡን ላይ እንዳይፈጸሙ ለማድረግ ስለመሆኑ ተነግሯል። በሌላ በኩል ደግሞ ሩሲያ ሊጠለፉ ወይም ጃም ሊደረጉ የማይችሉና በፋይበር ኦፕቲክ የሚሰሩ ድሮኖችን ወደ ኢራን ለመላክ እቅድ እንዳላት የሚያሳዩ የክሬምሊን ኢንተለጀንስ መረጃዎች አፈዝልከው መውጣታቸው የተመለከተ መረጃዎች ወጥቷል። እነዚህ መረጃዎች የሰው ልጅ ለሺህ ዓመታት ሲያደርግ የነበረውን የጦርነት ጥበብ በፋይበር ኦፕቲክ ገመዶችና በሳተላይት ትዕዛዞችና ክትትሎች ሙሉ በሙሉ እየተተኩ ስለመሆናቸው የሚያሳዩ ሆኗል። የራዲዮ ሞገድ ማወኪያ የማይበግራቸው ወይም ጃም ሊደረጉ የማይችሉ እጅግ የረቀቁና የሩሲያና የኢራን ትስስር አመላካች የሆኑ እነዚህ አዳዲስ የድሮን ግብአቶች የመካከለኛውን ምስራቅ ኃይል ሚዛን ድምጽ ሳያሰሙ እየቀየሩት ይገኛሉ ተብሎላቸዋል። በሌላ በኩል ደግሞ ያ የሰሜን ኮሪያው የህገ መንግስት ማሻሻያ ያነሳውላችሁ ያ ከሩቅ ምስራቅ የተሰማው ሌላ አስደንጋጭ ነገር እኔ ከሞትኩ ዓለም አብራ ትጠፋለች የሚል የኒውክሌር ዶክትሪን ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ያስተላለፉት ወይም እንዲተላለፍ ያደረጉት የሰሜን ኮሪያው መሪ ኪም ጆንግ ኡን የኒውክሌር ትዕዛዝ ቁልፉን ከእሳቸው ህይወት ቀጥታ ያይዞታል። እሳቸው በህይወት ካሉ ኒውክሌሩ አይተኮስም። እርሳቸው በተለይ ግን በውጭ ጣልቃ ገብነትና በውጭ ጥቃት እንደ አያቶላ ኻሜኔ አይነት ጥቃት ተፈጽሞባቸው ከተገደሉ ግን ኒውክሌር ይተኮሳል የሚል መመሪያና ህግን እስከ ማርቀቅ ተደርሷል። ታዲያ የተከበራቸው የገበያ ሚዲያ ተከታታዮቻችን በዛሬው የልዩ ጥንቅር ፕሮግራማችን ይህንን የሩሲያና የኢራን በዲጂታል ጦርነት መስክ ላይ እያሳዩት ያለውን ጥምረት ምዕራባውያንን እንቅልፍ የነሳው ጥምረት ምን ይመስላል? ለምንድነው ምዕራባውያን በዚህ ደረጃ ያስጨነቃቸው ያለው የሚለውን ሐሳብ እናነሳለን። የፋይበር ኦፕቲክ ድሮኖች በሩሲያ ዩክሬን ጦርነት ወቅት በስፋት ጥቅም ላይ ሲውሉ ተመልክተናቸዋል። እነዚህ ድሮኖች የባህር ላይ ንግድና የሀገራትን ደህንነት በምን መልኩ ተጽዕኖ ያሳድራሉ የሚለውን ጉዳይ እናነሳለን ዛሬ። ከዛ ባሻገር ደግሞ ቀደም ብለን ያነሳነው ጉዳይ አለ አይደለ? የሰሜን ኮሪያው መሪ ከተገደሉ ደሜን በኒውክሌር ተበቀሉ የሚለው አስገራሚው ህግ የምንመለከተው ነው የሚሆነው። ስለዚህ አብራችሁን በመቆየት እንድትከታተሉኝ ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልኝ ጋብዛችኋለሁ። ከተከታታይ አጭር መሸጋገሪያ በኋላ ስንመለስ ግን አንድ ባንድ እነዚህን ሁለት አበይት የዛሬ ጉዳዮቻችን እንመለከታችኋለን። ስለዚህ አብራችሁን ቆዩ። የብሪታንያው ጋዜጣ ቴሌግራፍ በትላንትናው ዕለት ይፋ ያደረገው አንድ መረጃ የሩሲያ ወታደራዊ መረጃ ክፍል ወይም GRU ከኢራን ጋር አዲስ ወታደራዊ ስምምነት ላይ ስለመድረሱ የሚያሳይ አንድ መረጃ አውጥቷል። ይህ ስምምነት ደግሞ ተራ የጦር መሳሪያ ልውውጥ ስምምነት አይደለም። ይህ ስምምነት ጦርነቱን ወደ ሙሉ ዲጂታልና ሮቦቲክ መንገድ የሚቀይር የቴክኖሎጂ ሽግግር ስለመሆኑ ተነስቷል። ሩሲያ በዩክሬን የጦር ሜዳ ላይ ለዓመታት የቀሰመችውን የጦር ልምድ አሁን በቀጥታ ለቴህራን እያካፈለች ነው ያለችው። የዚህ ትብብር ማዕከል ደግሞ አሁን የፋይበር ኦፕቲክ ድሮን ቴክኖሎጂ ሆኗል። ይህ ቴክኖሎጂ አስፈላጊነቱ ምን ያክል ነው የሚል ነገር በተደጋጋሚ ሲነሳ እንሰማለን። በዚህ ጦርነት ላይ በምን መልኩ ጥቅም ላይ ሊውል ይችላል፣ እንዴት ነው የሚሰራው የሚሉ ጥያቄዎች ይነሳሉና እነዚህ ጉዳዮች በስፋት እንመለከታቸዋለን። ግን ይህ ቴክኖሎጂ ለምን አሁን አስፈለገ? ለምንስ ሩሲያ ለኢራን እንዲህ ያለውን እጅግ የላቀ ሚስጥራዊ ቴክኖሎጂ አሳልፋ ለመስጠት ቻለች የሚለውን ጥያቄ መበለስ ስንጀምር ሩሲያ በዩክሬን ግንባር ላይ የምዕራባውያንን የኤሌክትሮኒክ ማወኪያ መሳሪያዎች ወይም ኤሌክትሮኒክ ጃሚንግን ለመከላከል ከፍተኛ ዋጋ ከፍላለች። አሜሪካና አጋሮቿ የዩክሬንን ሰማይ በሬዲዮ ሞገድ ማወኪያ መሳሪያዎች በማጨናነቅ የሩሲያ ድሮኖች ግንኙነታቸውን ሲያቋርጡና ሲወድቁ እንዲኖሩ አድርገዋቸው ነበር። አሁን ግን ሩሲያ ለዚህ መፍትሄ አግኝታለች። ዩክሬንን በተመሳሳይ መንገድ ይህንን ስትራቴጂ ትጠቀምበታለች። በሬዲዮ ሞገድ ፋንታ እጅግ ቀጭን በሆነ የፋይበር ኦፕቲክ ኬብል ወይም ገመድ የሚታዘዙ ድሮኖችን ነው አሁን ጦርነት ላይ በተደጋጋሚ አገልግሎት እየሰጡ የሚገኙት። ይህንን ቴክኖሎጂ ለኢራን መስጠት ማለት ደግሞ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች፣ የንግድ መርከቦችና የእስራኤል የደህንነት ተቋማት ከዚህ ቀደም በሚያውቁት የኤሌክትሮኒክ መከላከያ ጋሻ ሊያግዱት የማይችሉት ጥቃት ይጋረጥባቸዋል ማለት ነው። ሩሲያ 5000 የሚጠጉ የፋይበር ኦፕቲክ ድሮኖችን ለኢራን ስለማቅረብ እያሰበች ወይም ለኢራን ለማቅረብ እያቀደች ስለመሆኗ ነው የወጡት መረጃዎች የሚያሳዩ። ቴህራን በቀይ ባህርና በፋርስ ባህረ ሰላጤ ላይ ያላትን የባህር ላይ ተጽዕኖና ባህሩን መስመሩን ለማወክ የምታደርገው እንቅስቃሴ ለማረጋገጥ ታስቦ እየተሰራበት እንዳለ የሚያሳይ ነገር ሆኖ ተወስዷል። ነገሩ ግን በዚህ ብቻ የሚያበቃ አይደለም። ከፋይበር ኦፕቲክ ቴክኖሎጂ ጎን ለጎን ሩሲያ የኢራን ሻሄድ ድሮኖች
የሳተላይት ግንኙነት እንዲኖራቸው የስታርሊንክ ተርሚናሎችን እየተገጠመላቸው እንደሆነ መረጃዎች ወጥተዋል። ይህ ማለት ድሮኖቹ ከዚህ ቀደም ከነበራቸው የጥቃት አድማስ በብዙ ሺህ ኪሎ ሜትሮች ርቀው ልክ እንደ ዘመናዊ ሚሳኤል የአንድን ህንፃ መስኮት ሳይቀር ለይተው የመምታት ብቃት እንዲኖራቸው ያደርጋል። በጣም ፕሪሳይዝ የመሆን አቅም ይኖራቸዋል ማለት ነው። የሩሲያ ወታደራዊ መረጃ ክፍል ወይም ጂአርዩ ይህንን እቅድ ሲያወጣ አንድ ግልጽ ግብ ነበረው ይላል የቴሌግራፍ መረጃ። ምዕራባውያን በዩክሬን ላይ ለሚያደርጉት ጣልቃ ገብነት ለመካከለኛው ምስራቅ ከፍተኛ ዋጋ እንዲከፍሉ ማድረግ የሚል ነው ዋነኛው ግልጹ ግብ። ኢራን እነዚህ ድሮኖች ስትታጠቅ አሜሪካ በቀጠናው ያላትን የባህር ላይ ቁጥጥር ሙሉ በሙሉ ጥያቄ ውስጥ ይወድቃል። የአውሮፓና የእስያ የንግድ መስመር የሆነው የሆርሙዝ የባህር መስመር ደግሞ አሁን በሩሲያ ቴክኖሎጂ በታገዙ የኢራን ወታደራዊ አቅሞች ቁጥጥር ስር የመውደቁ እድል በጣም ሰፊ ሆኖ መጥቷል ማለት ነው። ኢራን ቀደም ሲል ለሩሲያ ድሮኖችን ነበር የምትሰጠው። ቀደም ሲል ኢራን ነበረች ድሮን አቅራቢዋ። አሁን ግን ሩሲያ ያንን የኢራን ቴክኖሎጂ በተሻሻለ መንገድ አዘመና ጦርነት ላይ ሞክራ ከዩክሬን ጋር ባለባት ጦርነት ማለት ነው ባትል ፍሮንት ፕሩቭን መሳሪያዎች ነው ለኢራን መልሳ ያቀበለች ነው ያለው ተብሎ የሚታመነው። የቴክኖሎጂ ዝውውር ሽክርክሪት ደግሞ አዲስ ወታደራዊ ኢንዱስትሪ ዘንግ እንዲፈጠር አድርጓል። የሞስኮው ጂአርዩና የኢራኑ አይአርጂሲ በሚስጥር የሚለዋወጧቸው ሰነዶች መጪውን ጊዜ የዲጂታልና የሮቦቲክስ ጦርነት የበላይነት የሚታይበት እንደሚሆን በከፍተኛ ሁኔታ ፍንጭ የሚሰጡ ሆኖ ተገኝተዋል። ግን እነዚህ ጨዋታውን የመቀየር አቅም አላቸው እየተባሉ ያሉት የፋይበር ኦፕቲክ ድሮኖች ምን ማለት ናቸው? ለምንድነው ወታደራዊ ባለሙያዎች ይህንን ቴክኖሎጂ ጨዋታ ቀያሪ ወይም ጌም ቼንጀር ሲሉ የሚጠሩት የሚለውን ዋና ነጥብ እናንሳ። ለብዙ ዓመታት ድሮኖች የሚታዘዙት በሬዲዮ ሞገድ ነበር። ኦፕሬተሩ ራቅ ያለ ቦታ ሆኖ በሬዲዮ ሞገድ አማካኝነት ድሮኑን ያዛል። ድሮኑም ምስሉን ወደ ማዘዣ ጣቢያው መልሶ ይልካል፣ ትዕዛዝም ከዛው ይቀበላል። ነገር ግን ይህ ዘዴ አንድ ትልቅ ደካማ ጎን አለው። እሱም ምን መሰላችሁ? የሬዲዮ ሞገዱ በቀላሉ ሊጠለፍ ወይም ጃም ሊደረግ ሊታወክ ይችላል። በዩክሬን ጦርነት የታየው ትልቁ እውነታ ደግሞ ይሄው ነበር። ሩሲያም ሆነች ዩክሬን የጠላቶቻቸውን ድሮን መንገዱን ለማሳትና ዓላማውን ስቶ እንዲወድቅ ለማድረግ የኤሌክትሮኒክስ ማወኪያ መሳሪያዎች ወይም ጃሚንግ ቴክኖሎጂ በስፋት ሲጠቀሙ ነበር። አዲሱ የፋይበር ኦፕቲክ ድሮን ግን ይህንን የዓመታት ወታደራዊ ስልት ወደ ቆሻሻ መጣያን የሚጥለው ሆኖ ነው የሚገኘው። ሩሲያ ለኢራን እያቀረበች ያለችው ቴክኖሎጂውን በድሮኑና በኦፕሬተሩ መካከል ያለውን ግንኙነት በሬዲዮ ሞገድ ፋንታ እጅግ ቀጭን በሆነ ፋይበር ኦፕቲክ ኬብል ላይ ያደርገዋል። ድሮኑ በሚበርበት ጊዜ ከኋላው በኪሎ ሜትሮች የሚቆጠር በጣም ቀጭንና ጠንካራ ገመድ ነው እየዘረጋ የሚሄደው ማለት ነው። ይህ ማለት ምን ማለት መሰላችሁ? ድሮኑን ለማቆም በሬዲዮ ሞገድ ማወክ አይቻልም ወይም ጃም ማድረግ አይቻልም። ምክንያቱም ምንም አይነት የሬዲዮ ሞገድ አይጠቀምም። በገመድ ውስጥ ወይም በፋይበር ኦፕቲክ ኬብል ውስጥ የሚጓዝ መረጃን ደግሞ ከሩቅ ሆኖ ጃም ማድረግ አሁን ባለው ቴክኖሎጂ የማይቻል ነው። ይህ ደግሞ ድሮኑ እጅግ በጣም ከፍተኛ የኤሌክትሮኒክ መከላከያ በተገጠመላቸው የጦር መርከቦች ወይም የራዳር ጣቢያዎች ውስጥም ጥሶ በመግባት የታለመለትን ግብ የመምታት አቅምን ይሰጠዋል። ከዚህ በተጨማሪ ፋይበር ኦፕቲክ ኬብል ምስልን በከፍተኛ ፍጥነትና ጥራት ወይም ሃይ ዴፊኒሽን ኳሊቲ የማስተላለፍ አቅም አለው። ፋይበር ኦፕቲክ ኬብል ኦፕሬተሩ ልክ እዚያው ያለ ይመስል ዘንድ እጅግ ጥራት ያለው ምስል እያየ ድሮኑን ወደሚፈልገው ቦታና አቅጣጫ ሊመራው ይችላል። ይህ የጥቃቱን ትክክለኛነት ከ100% የማይተናነስ ያው ሻርፕ 100% ባይባልም እንኳን ከዛ የማይተናነስ እንዲሆን ያደርገዋል የሚሉ መረጃዎች ናቸው ያሉ። ቴሌግራፍ ይዞት የወጣው ዘገባ እንደሚያሳየው ከሆነ ሩሲያ በዩክሬን ግንባር ይህንን ድሮን ሞክራ ስኬታማ ሆናበታለች። ዩክሬን በተመሳሳይ ይህንን ድሮን ተጠቅማበታለች። አሁን ይህንን የማይበገረው ድሮን ለኢራን የመሰጠቱ ጉዳይ ደግሞ ሌላኛው የመካከለኛውን ምስራቅ የኃይል ሚዛን የሚያናጋ ነገር ሆኖ ተወስዷል። ኢራን ይህንን ቴክኖሎጂ ታገኝ በመካከለኛው ምስራቅ ያለውን ስጋት ደረጃው ይለወጣል። ለምሳሌ የኢራን ድጋፍ የሚደረግላቸው ታጣቂዎች በቀይ ባህር ላይ የሚንቀሳቀሱ የምዕራባውያን መርከቦች ለማጥቃት ቢፈልጉ መርከቦቹ ያላቸው ዘመናዊ የሬዲዮ ማወኪያ መሳሪያ ወይም ኤሌክትሮኒክስ ካውንተር ሜጀርስ በዚህ ድሮን ላይ ምንም አይነት ስራ ሊሰሩ አይችሉም። የፋይበር ኦፕቲክ ገመዱ መረጃውን በቀጥታ ነው የሚያስተላልፈው። እነሱ ምንም አይነት ጃም ማድረጊያ መሳሪያ ቢጠቀሙ መልእክት ከማስተላለፍ አይቆምም ድሮኑ። ድሮኑ መርከቧን እስኪመታ ድረስ መኖሩን እንኳን ማወቅ አስቸጋሪ ሊሆንባቸው ይችላል። ሩሲያ ይህንን ቴክኖሎጂ ለኢራን ለመስጠት ወሰነች የተባለውን በምክንያት ነው። ኢራን ለሩሲያ በመቶዎች የሚቆጠሩ የሻይ ድሮኖችን በመስጠት በዩክሬን ላይ ለምታደርገው ጦርነት ትልቅ እገዛን ያደረገች ሀገር ነች። ሩሲያ አሁን ፌቨሩን ነው እየመለሰች ያለችው። በምላሹ ነው ይህንን የላቀ ቴክኖሎጂ ለቴህራን በመስጠት ኢራን በአካባቢው ላይ ያላትን ወታደራዊ ጡንቻ እንድታፈረጥም እያገዘች ያለችው። ይህ ደግሞ ለምዕራባውያን የደህንነት ሰራተኞች ትልቅ ራስ ምታት የሚሆን ጉዳይ ስለመሆኑ የሚያጠራጥር አይደለም። በዚህ ላይ ቴሌግራፍ የምርመራ ዘገባ እንደሚያሳየው ከሆነ ሩሲያ በኢራን ዲዛይን የተሰሩ የሻሄድ ድሮኖች ላይ የስታርሊንክ የሳተላይት ተርሚናሎችን በመግጠም ላይም ትገኛለች ተብሏል። ይህ ደግሞ ሌላኛው ድንጋጤ የፈጠረው መረጃ ሆኗል። ይህ መረጃ ለምን ዓለምን አስደነገጠ ከተባለ ስታርሊንክ የቢሊየነሩ ኤሎን መስክ ኩባንያ የሆነው የስፔስ ኤክስ የሳተላይት ኢንተርኔት አገልግሎት ነው። ይህ አገልግሎት የተሰራው ደግሞ ለሰላማዊ ዓላማ እሱም ኢንተርኔት በሌለባቸው ገጠራማ አካባቢዎች ፈጣን ግንኙነት እንዲሰጥ ወይም እንዲያገኙ ለማድረግ ነበር። ነገር ግን ሩሲያ ይህንን የሲቪል ቴክኖሎጂ ወደ አስፈሪ የጦር መሳሪያነት ቀይረዋለች የሚል ክሶች ተደጋጋሚ ይቀርቡባታል። አንድ ድሮን በስታርሊንክ ተርሚናል
ሲጠቀም ኦፕሬተሩ ድሮኑን ለመቆጣጠር የግድ በቅርብ ርቀት መሆን አይጠበቅበትም። በሳተላይት አማካኝነት በሺዎች የሚቆጠሩ ኪሎሜትሮችን ርቆ ድሮኑን መምራት ይችላል። የሳተላይት ትስስሩ ድሮኑ ያለማቋረጥ የቀጥታ ምስል ወይም ላይቭ ቪዲዮ እንዲልክ ስለሚያስችለው በጉዞ መስመር ላይ ያሉ እንቅፋቶች ሁሉ በትክክለኛ ሰዓት ሪል ታይም ቪዥዋል አፕዴት የጥቃት እርምጃ እንዲወሰድ ያስችላል። እዚህ ጋር ልብ ሊባል የሚገባው ትልቁ ነጥብ መሰላችሁ ሩሲያ በዩክሬን ጦርነት ወቅት በሺዎች የሚቆጠሩ የስታርሊንክ መሳሪያዎችን በጥቁር ገበያ በማግኘት ወደ ጦር ሜዳ በማውረድ ለራሷ ጥቅም ስታውላቸው መቆየቷ ተደጋጋሚ ተገልጿል። አሁን ያንን የተከለከለ ቴክኖሎጂ ለኢራን እያካፈለች ነው የሚሉ መረጃዎች ነው እየወጡ ያሉት። ኢራን ይህንን ቴክኖሎጂ ስታገኝ ደግሞ ቀደም ሲል የነበሯት ድሮኖች ከነበሩባቸው የርቀትና የትክክለኛነት ውስንነቶች ሙሉ በሙሉ ነፃ ይሆናሉ ማለት ነው። ከዚህም በላይ ሩሲያ ድሮኖቹን ከካርበን ፋይበር መስራቷ ሌላኛው አስፈሪው ነጥብ ሆኗል። ይህ ቁስ ድሮኑ በራዳር እንዳይታይ ወይም ስቴልዝ እንዲሆን ያደርገዋል። ይህ ራዳር የማይበግረው ድሮን ከስታርሊንክ የሳተላይት መረጃ ጋር ሲገናኝና ሲተባበር ለምዕራባውያን ለአየር መከላከያ ስርዓቶች እውነተኛ ቅዠት ነው የሚሆነው። በዚህ ላይ መረዳት ያለብን ትልቁ ነጥብ መስላችሁ ጦርነት አሁን ከምድርና ከባህር አልፎ ወደ ጠፈር ነው እየተሸጋገረ ያለው። ሩሲያ የምዕራባውያንን የንግድ ቴክኖሎጂዎች ተጠቅማ የምዕራባውያንን የጦር ኃይል የምታዳክምበትን መንገድ ነው እየቀየሰች ያለች። ኢራን ደግሞ የዚህ ስልታዊ ብልሃት ዋነኛዋ ተጠቃሚ ሆናለች። የሞስኮ የረዥም ጊዜ ወዳጅ ስለሆነች ማለት ነው። ግን እዚህ ላይ አንድ ጥያቄ እስኪናቀርብ ይህ ሁሉ ግዙፍ የጦር መሳሪያ ክምችት ከየት ነው እየመጣ ያለው? ኢራን ድሮኖችን ታቀርባለች፣ ሩሲያ መልሳ ድሮኖች ታቀርብላታለች ለኢራን። ብዙ ነገሮች ይቀባበላሉ እነዚህ ሁለት ሀገራት። በየት በኩል የሚለውን ከዚህ በፊት ስለ ካስፒያን ባህር ስትራቴጂካዊ ጠቀሜታ አንስተን ነበር። ያ የጓሮ በር ሩሲያና ኢራን የሚገበያዩበት ነገሮችን የሚቀባበሉበት የጓሮ በራቸውን ያልነው ስለ ካስፒያን ሲያንስተን ነበር ከዚህ በፊት። ግን ይህ ግዙፍ የጦር መሳሪያ ክምችት ከየት ነው እየመጣ ያለው የሚለውን ደግሞ እናንሳ። የቴሌግራፉ የምርመራ ዘገባ ትኩረቱን በታታርስታን ሪፐብሊክ ውስጥ ወደሚገኘው የላቡጋ ልዩ የኢኮኖሚ ቀጠናን አድርጓል። እዚህ ቦታ ላይ ነው የሩሲያና የኢራን ግዙፍ የድሮን ማምረቻ ፋብሪካዎች የሚገነቡት ይላል መረጃው። ይህ ፋብሪካ ተራ ማምረቻ መስመር አይደለም። ሩሲያ ከኢራን ያገኘችውን የሻሄድ ድሮን ዲዛይን በመውሰድ በራሷ የኢንዱስትሪ አቅም ወደ ላቀ ደረጃን ያሸጋገረችበት ቦታ ነው። ቀደም ሲል ኢራን የተገጣጠሙ ድሮኖችን ነበር ለሩሲያ ትልክ የነበረው። አሁን ሁኔታው ተቀያይሯል። ሩሲያ በያላቡጋ ፋብሪካ ውስጥ 90% የሚሆኑ የድሮን አካላት በራሷ ማምረትን የቻለችበት ደረጃ ላይ ደርሳለች። ይህ ማለት ደግሞ በኢራን ላይ የሚጣለው ማዕቀብም ሆነ በሩሲያ ላይ የሚደረገው ጫና የድሮኖች ምርት ሂደቱን ሊያቆመው አልቻለም ወይም አይችልም ማለት ነው። የዚህ ትብብር እጅግ አስገራሚ ክፍል ደግሞ መሰላችሁ የሰው ኃይል ስልጠና ነው። መረጃዎች እንደሚያመላክቱት ከሆነ ወደ 10,000 የሚጠጉ ኢራናውያን ተማሪዎችና ባለሙያዎች በሩሲያ የቴክኒክ ተቋማት ውስጥ የድሮን ዲዛይን፣ የኤሌክትሮኒክስ ስራና የጅምላ ምርት ስልጠናን እየወሰዱ ነው ያሉት። ይህ የእውቀት ሽግግር ደግሞ ቴህራን ወደፊት የራሷን የፋይበር ኦፕቲክና የሳተላይት መሪ ድሮኖች በገፍ የማምረት እድል የሚሰጣት ወርቃማ አጋጣሚ ሆኗል። በኤላቡጋ ፋብሪካ ውስጥ የሚከናወነው ሌላው ትልቅ ለውጥ ደግሞ የቁሳቁስ አይነት ነው። ሩሲያ የድሮኖችን ክብደት ለመቀነስና በራዳር እንዳይታዩ ለማድረግ ካርበን ፋይበር የተባለውን ውድ ቁስ በስፋት መጠቀም ጀምራለች። ቀደም ሲል የነበሩት የኢራን ድሮኖች ድምጻቸው ከፍተኛና ፍጥነታቸው ደግሞ አነስተኛ የነበሩ ናቸው። አሁን ግን በሩሲያ እጅ የገቡት ድሮኖች እጅግ ፈጣን፣ ድምጽ አልባና እጅግ ረቂቅ እየሆኑ ስለመምጣታቸው ነው መረጃዎች እየወጡ የሚገኙ። ይህ ኢንዱስትሪ ትስስር ለሁለቱም ሀገራት የጋራ ጥቅምን ይዞ ይመጣል። ሩሲያም በዩክሬን ግንባር ለምትፈልገው ማስ ፕሮዳክሽን ወይም የቁጥር ብልጫ አስተማማኝ ምንጭ ታገኛለች። በምላሹ ደግሞ ኢራን እስከዛሬ ድረስ በምዕራባውያን ማዕቀብ ምክንያት ማግኘት ያልቻለቻቸውን ዘመናዊ ወታደራዊ ቴክኖሎጂዎችና እውቀቶች የፋብሪካ አወቃቀር ጭምር ከሞስኮ እየቀሰመች ነው ያለችው ማለት ነው። ይህ ማለት ደግሞ ሩሲያና ኢራን የራሳቸውን የጦር መሳሪያ ስነ ምህዳር ዲፌንስ ኢኮሲስተምን ነው እየፈጠሩ ያሉት። ይህ ስነ ምህዳር ከምዕራባውያን የፋይናንስና የቴክኖሎጂ ቁጥጥር ውጭ የሆነ መሆኑ ደግሞ በኤላቡጋ የሚመረቱ ድሮኖች በቀጥታ ወደ ጦር ግንባር ከመሄዳቸውም በላይ የተወሰኑት ክፍሎቻቸውና ቴክኖሎጂዎቻቸው ወደ ቴህራን ተመልሰው በመላክ የኢራንን የአካባቢው ተጽዕኖ ፈጣሪነት ለማጠናከር እየረዱ ነው ያሉት የሚል ጉዳይ ነው የሚነሳው። የሩሲያና የኢራን ወታደራዊ ትብብር ተራ የንግድ ልውውጥ አይደለም የሚባለው ለዚህ ነው። ይልቁንም በምዕራባውያን የሚመራውን የዓለም ስርዓት ለመገዳደር የተወጠነ ስልታዊ ጥምረት ነው። የዩክሬን ጦርነት ለሩሲያና ለኢራን ትልቅ ቤተ ሙከራ ወይም የሙከራ ቦታን ይሆነላቸው። ሩሲያ በዩክሬን ሰማይ ላይ የሞከረቻቸው የኢራን ድሮኖች አሁን አድገውና ዘምነው ወደ መካከለኛው ምስራቅ እየተመለሱ ነው ያሉት። ይህ ማለት ቴህራን አሁን የምትጠቀመው መሳሪያ በጦርነት የተፈተነ ቀደም ብዬ እንደነገርኳችሁ ባትል ፕሩቭና ድክመቶቹ ታይተው የታረሙለትን ቴክኖሎጂ ነው። ይህ ለጂኦፖለቲካዊ ሁኔታዎቹ ምንድነው መልእክቱ? ምንድነው? ምን ማለት ነው ካልን አንደኛ የአሜሪካ በመካከለኛው ምስራቅ ያለ ወታደራዊ በላይነት ትልቅ ፈተና ነው የሚገጥመው። ቴሌግራፍ እንደሚዘግበው ከሆነ የሩሲያ ጂአርዩ ለኢራን እያቀረበ ያለው የፋይበር ኦፕቲክ እና የስታርሊንክ ቴክኖሎጂ አቅም ኢራን በቀይ ባህር፣ በኤደን ባህረ ሰላጤና በፋርስ ባህረ ሰላጤ ላይ ያላትን ተጽዕኖ በከፍተኛ ሁኔታ እንዲጨምር የሚያደርገው ነው። ከዚህ ቀደም የኢራን ድጋፍ የሚደረግላቸው ታጣቂዎች የንግድ መርከቦችን ለማጥቃት ከፍተኛ የአቅም ውስንነትና ችግር ይገጥማቸው
ይኖራቸው ነበር። አሁን ግን እነዚህን አዳዲስ ድሮኖች ማንኛውም የኤሌክትሮኒክ መከላከያ ሰብረው የመግባት አቅም ያላቸው መሆናቸው የዓለም ንግድ መስመር በኢራን እጅ የሚወድቅበት እድልን ይከፍታል። ሁለተኛው ነጥብ ደግሞ ምን መሰላችሁ? የእስራኤል ደህንነት ነው። እስራኤል በዓለም ላይ ካሉ ዘመናዊ አየር መከላከያ ስርዓቶች አንዱ ቢኖራትም እነዚህ አዳዲስ የፋይበር ኦፕቲክ ድሮኖች ግን አሰራራቸው ለየት ያለ ነው። ራዳር የማይበግራቸው ወይም ስቴልዝ ናቸው። የሬዲዮ ማወኪያ የማይበግራቸው፣ ጃም ሊደረጉ የማይችሉ መሆናቸው በእስራኤል የአየር ክልል ውስጥ ሳይታወቁ ሰርገው የመግባት እድላቸው እጅግ ሰፊ ያደርገዋል። ሩሲያ ይህንን ቴክኖሎጂ ለኢራን በመስጠት በእስራኤልና በምዕራባውያን ላይ አዲስ አስጨናቂ ምዕራፍ እንዲከፈት አድርጋለች። እዚህ ላይ ተጨማሪ ልናነሳው የምንችለው ጉዳይ መመስላችሁ የትብብር ሩሲያ በዩክሬን ለሚገጥማት ጫናም በተዘዋዋሪ የምትሰጠው ምላሽ ነው። አሜሪካና አውሮፓ ለዩክሬን ረዥም ርቀት ተወንጫፊ ሚሳኤሎችና ከፍተኛ ቢሊዮን ዶላሮችን ሲሰጡ ሩሲያ ደግሞ በምላሹ የምዕራባውያንን ጥቅም ባለበት በመካከለኛው ምስራቅ ላይ ለኢራን የላቁ የቴክኖሎጂ ውጤቶችን በመስጠት ከፍተኛ የሆነ ድጋፍን እያደረገች ትገኛለች። ይህ ስትራቴጂ ደግሞ ጦርነቱ ከአንድ አካባቢ አውጥቶ ዓለም አቀፋዊ ይዘት እንዲኖረው እያደረገ ነው የሚሉ ነጥቦች በስፋት እንዲነሱ አድርጓል። ይህ ሁሉ የሚወስደን ግን ወደ መጨረሻው ድምዳሜያችን ሲሆን ወዴት ነው የሚያመራን እንደዚህ አይነት ነገሮች የሚሉትን ነገሮች እናንሳና ወደ ቀጣዩ ጉዳያችን እናመራለን። ቴሌግራፉ ዘገባ ያሳየን ትልቁ ሀቅ ምን መሰላችሁ? የባህላዊ ጦርነት ዘመን እያከተመ መሆኑን ነው ያሳየን። ቀደም ሲል ጦርነት ማለት የሰው ኃይል ብዛት፣ የታንኮች ድምርና የሚሳኤሎች ክምችት ነው የነበረው። አሁን ግን ጦርነት የአልጎሪዝምና የሲግናል ፍልሚያ ሆኖ እየተመለከትን ያለ ነው። ሩሲያ ለኢራን ያስረከበችው ቴክኖሎጂ የሚያረጋግጠው በቢሊዮን ዶላር የሚቆጠር የምዕራባውያን መከላከያ ስርዓቶች በጥቂት ሺህ ዶላሮች በሚሰሩ ድሮኖች ሊገረሰሱ እንደሚችሉ ነው። ይህ ሁኔታ የጦርነት ዲሞክራታይዜሽን ኦፍ ዋርፌር ተብሎ ሊጠራም የሚችል ነው። ነገር ግን በአስፈሪ መልኩ ነው። ምክንያቱም መሰላችሁ አሁን ላይ አጥፊ ቴክኖሎጂዎች በሀያላን አገራት እጅ ብቻ አይደለም ያሉት። እንደ ኢራን ያሉ ሀገራት በእነሱ የሚደገፉ ታጣቂ ቡድኖች ሀያላን ሀገራትን ወታደራዊ በላይነት የሚፈታተኑበት ርካሽ ግን ደግሞ እጅግ ገዳይ የሆነ መሳሪያን በእጃቸው እያስገቡ ያሉት። ይህ ኃይል ሚዛን መዛባት ደግሞ ለዓለም ሰላም እጅግ አስቸጋሪ ሁኔታን መፍጠሩ አይቀርም። ወደፊት ምንድነው የምንጠብቀው ካላችሁኝ ቀጣዩ የጦርነት ምዕራፍ ሙሉ በሙሉ ራሳቸውን በራሳቸው የሚያዙ ወይም አውቶኖሚያስ መሳሪያዎች የሚነግሱበት ይሆናል ተብሎ ይሰጋል። ሩሲያ ለኢራን የምትሰጣቸው የፋይበር ኦፕቲክ ቴክኖሎጂ የሚጠቀሙ ድሮኖች የሰው ልጅ ጣልቃ ገብነት እየቀነሰ መሄዱን የሚያሳዩ የመጀመሪያዎቹ እርምጃዎች ተደርገው ይወሰዳሉ። በዚህ መንገድ ተኪዶ ቀጣይ ላይ ድሮኖች በራሳቸው ኢላማን ለይቶ የሚያጠቁበትና ከጠላት መከላከያ ጋር የሚላተሙበት ጊዜ ሩቅ ላይሆን ይችላል ተብሎ ይሰጋል። ከዚህ በተጨማሪ ደግሞ ይህ ትብብር አዲስ አይነት የቀዝቃዛ ጦርነት ድባብ መጀመሩን ያበስራል። በአንድ በኩል አሜሪካና ኔቶ፣ በሌላ በኩል ደግሞ ሩሲያ፣ ኢራን ምናልባትም ሌሎች የምስራቅ ዓለም ሀገራት እነ ቻይናን ጨምሮ የሚሳተፉበት የቴክኖሎጂ ጦርነት ግንባር ተፈጥሯል። ዩክሬን ለዚህ ግንባር መነሻ ነበረች። መካከለኛው ምስራቅ ደግሞ ቀጣዩ መለማመጃና መጫወቻ ሜዳ ሆኗል። መረጃዎች የሚያሳዩት ዓለም ከጦር መሳሪያ ቁጥጥር ውጭ ወደሆነ አዲስ የቴክኖሎጂ ቅድድም ነው እየገባች ያለችው በማለት ወደ ሁለተኛው ጉዳያችን እናመራለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን ስለሆናችሁ ስለምትከታተሉን እጅግ አድርጌ አመሰግናለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ሀሳብ አስተያየታችሁን ወደ ኮሜንት መስጫው ላይ በመሄድ አስቀምጡልን። ወደ ሁለተኛው ጉዳይ ላምራ። ሰሜን ኮሪያ የዓለምን ደህንነት ስጋት ላይ የሚጥል አዲስ የኒውክሌር ፖሊሲ በህግ አጽድቃለች። ይህ አዋጅ በቀጥታ የሚያነጣጥረው ደግሞ በሀገሪቱ መሪ ኪም ጆንግ ኡን ላይ ለሚቃጣ ማንኛውም የግድያ ሙከራ ነው ተብሏል። ለዘገባዎቹ ከሆነ የኪም ጆንግ ኡን አስተዳደር ያወጣው አዲሱ ህግ መሪው በጠላት ጥቃት ቢገደሉ ወይም ከመሪነት ሚናቸው እንዲወገዱ ቢደረግ ለመምራት የማይችሉበትን ሁኔታ ቢፈጠር የሰሜን ኮሪያ ጦር ወዲያውኑ የኒውክሌር አጸፋዊ ጥቃት ለመሰንዘር ይገደዳል የሚል አንድምታ ያለውን አንድ ህግ ነው ያወጡት። ይህ ማለት ኪም ጆንግ ኡን በሌሉበት ሁኔታ ውስጥ እንኳን የጦር ሰራዊቱ ከፍተኛ መኮንኖች ምንም ተጨማሪ ትዕዛዝን ሳይጠብቁ የኒውክሌር ሚሳኤሎችን እንዲተኩሱ ስልጣን ተሰጥቷቸዋል ማለት ነው። የእርምጃ ሰሜን ኮሪያ ዲካፒቴሽን ስትራይክ የሚባለው አለ አይደለም፣ የአመራሩን ጫፍ አናቱን መቁረጥ ማለትም መሪውን ኢላማ አድርገ መሪውን ከገደልክ በኋላ ስርዓቱ በራሱ ላይ እንዲፈራርስ ለመጠበቅ የምታደርገው ሂደት አሜሪካና እስራኤል ኢራን ላይ እንደሞከሩት አይነት ማለት ነው። የአያቶላ አሊ ኻሜኔን በመግደል ስርዓቱ ኮላፕስ እንዲያደርግ ነበር ሲጠብቁ የነበረው። ያው የሆነው እንኳን እሱ ባይሆንም ማለት ነው። ሰሜን ኮሪያ መሰል ድርጊቶች ይህንን መሰል የምዕራባውያን ወታደራዊ ስልት በኪም ጆንግ ኡን ላይ ተግባራዊ እንዳይደረግ አስፈሪ የሆነ ቀይ መስመር የተሰመረበት ማስጠንቀቂያን አስቀምጣለች። የህጉ መልእክት ደግሞ ግልጽ ነው። ኪም ጆንግ ኡን ከሞተ መላው ቀጠናውና ጠላቶቻችን አብረው እንዲጠፉ የሚያዝ የሞት ትዕዛዝ አስቀድሞ ተፈርመዋል ነው ያሉ ያሉት። ኪም ጆንግ ኡን በህይወት ኑሮ ያንን ትዕዛዝ መፈረም አይጠበቅበትም። ኦልሬዲ አሁን ከዚህ በኋላ ኪም ጆንግ ኡን አንድ ነገር ቢሆን እኛ እንተኩሱባችኋለን የሚል ነጥብ ነው እያነሱ ያሉት። ይህ ስልታዊ ለውጥ ደግሞ ኪም ጆንግ ኡን ያላቸውን ከፍተኛ የስጋት ደረጃን የሚያሳይ ነው። ደቡብ ኮሪያና አሜሪካ
አሜሪካ በጋራ ወታደራዊ ልምምዶቻቸው ወቅት የሰሜን ኮሪያን ከፍተኛ አመራሮች የማስወገድ ልምምድ ሲያደርጉ መቆየታቸው ይታወሳል። ኪም ጆንግ ኡን ግን ይህንን ስጋት ለመቀልበስ የራሳቸውን ህይወት እንደ የኒኩለር ጦርነት ቀስቃሽ ትሪገር ሆኖ እንዲያገለግል ተጠቅመውበታል። ጠላት መሪውን ለመግደል በሚሞክርበት ቅጽበት የሰሜን ኮሪያ ጦር አዛዦች ሚሳኤሎቹን ወደ ሴኦል፣ ቶኪዮ ወይም ዋሽንግተን ከመተኮስ የሚያግዳቸው ምንም አይነት የህግም ሆነ የትዕዛዝ ሰንሰለት አይኖርም ነው እያሉ ያሉት ማለት ነው። ቴሌግራፍ ላይ የወጣው አንድ ዘገባ የሚያሳዩ ይመስላል ይህ አዲስ ህግ ሰሜን ኮሪያ የኒውክሌር ጦር መሳሪያን እንደ መከላከያ ብቻ ሳይሆን እንደ መጨረሻው የጥፋት መሳሪያ ለመጠቀም መወሰኗን ያረጋግጣል ብሏል። ቀደም ሲል የኒውክሌር ጥቃት ትዕዛዝ የሚሰጠው በመሪው ብቻ እንደሆነ ነው ይታመን ነበር። አሁን ደግሞ ስልጣኑ ወደ ወታደራዊ አዛዦች ዝቅ እንዲል መደረጉ ጦርነት የመቀስቀስ እድሉ እጅግ ሰፊ እንዲሆን አድርጎታል። ኪም ጆንግ ኡን በዚህ ውሳኔያቸው የራሳቸውን ደህንነት ለማረጋገጥ መላውን ዓለም በጋራ ጥፋት ወይም ሙቹዋል ዲስትራክሽን እያስፈራሩ ይገኛሉ። ይህ በቀጠናው ያለው ወታደራዊ ውጥረት ደግሞ ወደ አዲስ ምዕራፍ እንዲሻገር የሚያደርገው ነው። ደቡብ ኮሪያ አሁን ላይ ማንኛውም እርምጃ ከመውሰዷ በፊት የኪም ጆንግ ኡን መገደል የሚያስከትለው የኒውክሌር እሳት ማሰብ ነው የሚኖርባት። ይህ ደግሞ በዲፕሎማሲው ዓለም የእብድ ስልት ወይም ማድማን ቲዮሪ ተብሎ የሚታወቀው አደገኛ አካሄድን የሚከተል ነው። እኔን ከነካችሁ አብረን እንጠፋለን፣ ሁሉንም አጠፋለሁ የሚል ጽንፈኛ የሆነ አቋም ነው ኪም ጆንግ ኡንና ስርዓታቸው እያሳዩ ያሉ። ሰሜን ኮሪያ አሁን ላይ የኒውክሌር ዶክትሪኗን ይፋዊና ህጋዊ በማድረግ ይህ ህግ ደግሞ የኪም ጆንግ ኡንን ስልጣን ከማጠናከር ባለፈ በኮሪያ ልሳነ ምድር ላይ ያለውን የሰላም ተስፋ ይበልጥ እንዲጨልም ያደረገ ነው ተብሎ እየተነሳ ነው የሚገኘው። የዚህ አዲስ ህግ አስፈሪው ነጥብ የኒውክሌር ጥቃት የመሰንዘር ስልጣን ከመሪው እጅ ወጥቶ ወደ ወታደራዊ አዛዦች እንዲወርድ መደረጉ ነው። ይህ ወታደራዊ ሳይንስ ዴሌጌትድ ኮማንድ ወይም ስልጣን ለታችኛው ክፍል የማስተላለፍ ሂደት ነው የሚባለው። እንደ ዘገባዎች ከሆነ ይህ ውሳኔ የተላለፈው ጠላት የዲካፒቴሽን ስትራይክ ወይም የአመራሩን አናት የመቁረጥ ጥቃት ሰንዝሮ ኪም ጆንግ ኡንን ቢገድል ወይም ከመገናኛ መስመሮች ቢያርቃቸው የኒውክሌር ክፍለ ጦሮች ሽባ እንዳይሆኑ ለማድረግ በማለም ነው። ኪም ጆንግ ኡን በሌሉበት ወይም ትዕዛዝ መስጠት በማይችሉበት ሁኔታ ውስጥ አስቀድሞ ስልጣን የተሰጣቸው የጦር አዛዦች የኒውክሌር ሚሳኤሎችን እንዲተኩሱ በህጉ ተመድበዋል ማለት ነው። ይህ ማለት የሰሜን ኮሪያ የኒውክሌር ቁልፎች አሁን በአንድ ሰው እጅ ብቻ ሳይሆን በተለያዩ ወታደራዊ ካምፖች ውስጥ በሚገኙ ጀነራሎች እጅ ላይ ይገኛሉ ማለት ነው። ይህ ስትራቴጂካዊ ለውጥ በጦር ሜዳ ላይ የሚፈጥረው ምስቅልቅል እጅግ ከፍተኛ ነው። በተለምዶ የኒውክሌር ጦር መሳሪያን የመጠቀም ውሳኔ በሀገር መሪዎች እጅ የሚቀመጥ እጅግ ከፍተኛ ጥንቃቄ የሚያስፈልገው ጉዳይ ነበር። አሁን ግን በሰሜን ኮሪያ ይህ ስልጣን ወደ ወታደሮች ወርዷል። በጦርነት ወቅት ለሚፈጠሩ የተሳሳቱ ውሳኔዎች ወይም ሚስኳልኩሌሽኖች ትልቅ በርም ሊከፍት ይችላል ተብሎ ተሰግቷል። ለምሳሌ አንድ የጦር አዛዥ ከመሪው ጋር ያለውን ግንኙነት ለተወሰነ ደቂቃ ቢቋረጥ መሪው እንደተገደሉ አድርጎ በመቁጠር የኒውክሌር ጥቃት ሊሰነዝር የሚችልበት እድል ሊከፍት ይችላል ተብሎ ይሰጋል። ኪም ጆንግ ኡን ለምን እንዲህ አይነት አደገኛ ስልጣን ለጀነራሎቻቸው ሰጡ ለሚለው ጥያቄ ግን መልሱ እጅግ ግልጽና ቀላል ነው። ጠላቶቻቸውን ግራ ለማጋባትና ፈርተው አርፎ እንዲቀመጡ ለማድረግ ነው። አሜሪካና ደቡብ ኮሪያ ፒዮንግያንግን ለማጥቃት ቢያስቡ ኪም ጆንግ ኡን ላይ ብቻ ማነጣጠር ዋጋ እንደሌለው እንዲያውቁ ነው የሚፈልጉት። መሪው ቢገደሉም እንኳን በየጫካውና በመሬት ውስጥ ዋሻዎች የተደበቁት የጦር አዛዦች ጥቃቱን በበቂ ሁኔታ ለማስፈጸምና ለማስቀጠል አቅም እንዳላቸው ነው ማረጋገጫ የሰጡት። ይህ ደግሞ የዲካፒቴሽን ስትራይክ የሚባለውን የምዕራባውያን ስልት ሙሉ በሙሉ መክኖ እንዲቀር የሚያደርገው ነው። ይህ ወታደራዊ መኮንኖች ስልጣን መጨመር በሰሜን ኮሪያ ውስጥ ያለውን የኃይል ሚዛን ሊቀይረው ይችላል ተብሎ ይታመናል። በአንድ በኩል መሪውን ከጠላት ጥቃት የሚከላከል ቢሆንም እንኳን በሌላ በኩል ደግሞ ወታደራዊ አመራሩ ከመሪው እውቅናው ጦርነት የመቀስቀስ አቅም፣ ኒውክሌር ቦምብን የመተኮስ አቅም እንዲኖር አድርጎታል። ይህም የኒውክሌር ጦር መሳሪያን መቆጣጠር ከምን ጊዜውም በላይ አስቸጋሪ እንዲሆን ያደርገዋል። ሰሜን ኮሪያ የኒውክሌር ጦር መሳሪያዋን እንደ ማስፈራሪያ ብቻ ሲሆን መሪዋ ቢሞቱ ጠላቶቿ ይዛ የምትጠፋበት የጋራ መቃብር መቆፈሪያ አድርጋ ነው እያቀረበችው የምትገኘው። በዚህ ላይ ዋናው ነጥብ መሰላችሁ አሁን የትዕዛዝ ሰንሰለቱ በሰሜን ኮሪያ ያለው ተበትኗል። ዲሴንትራላይዜሽን ኦፍ ኮማንድ ነው የተፈጸመው። በኮሪያ ልሳነ ምድር ላይ ያለው ውጥረት ወደማይታወቅ ሌላ ደረጃ ከፍ የሚያደርግ ሂደት ነው። ኪም ጆንግ ኡን የራሳቸውን ደህንነት ለማረጋገጥ የኒውክሌር ጥቃት ትዕዛዙን ለወታደራዊ አዛዦች አሳልፎ መስጠታቸው ዓለምን እጅግ አደገኛ የሆነ የጦርነት አፋፍ ላይ እንድትቆም ነው የሚያደርጋት። ለአመታት ሴኦልና ዋሽንግተን የሰሜን ኮሪያን የኒውክሌር ስጋት ለመቀልበስ ሲጠቀሙበት የነበረው ዋናው ስልት የዲካፒቴሽን ስትራይክ ወይም የኪም ጆንግ ኡንን አስተዳደር በቀጥታ በመምታት ቢቻል ኪም ጆንግ ኡንን መግደል ነበር። አሁን ይህ ስልት ትልቅ አደጋ ገጥሞታል። ቴሌግራፍ ይዞት የወጣው ዘገባ ደቡብ ኮሪያ በቅርቡ ወታደራዊ አቅሟን ስታጠናክር የነበረው ኪል ቼን በሚባለው ስልቷ ነው። ይህ ስልት ሰሜን ኮሪያ የኒውክሌር ጥቃት ልትሰነዝር መሆኑን የሚጠቁሙ መረጃዎች ሲገኙ ቀድሞ ጥቃት በመሰንዘር የሰሜን ኮሪያን መሪዎች የሚሳኤል ማዕከላት ማውደም ያለመ ስልት ነበር። ነገር ግን የኪም ጆንግ ኡን አዲሱ ህግ ይህንን ስልት አደገኛ ቁማር እንዲሆን አድርጎታል። ምክንያቱ ደግሞ መሰላችሁ ደቡብ ኮሪያ ኪም ጆንግ ኡን
ኡንን መምታት ብትችል እንኳን የእርምጃ በህይወት የተረፉ የሰሜን ኮሪያ ወታደራዊ አዛዦች አውዳሚ የኒውክሌር አጸፋ እንዲሰነዝሩ በህግ መንገድ ይከፍትላቸዋል ማለት ነው። ማለት አሜሪካና ደቡብ ኮሪያ አሁን የገጠማቸው ምርጫ እጅግ መራራ ነው። ኪም ጆንግ ኡንን በስልጣን ላይ እንዲቆዩ መፍቀድ ወይም እርሳቸውን በማስወገድ የሚመጣውን እርግጠኛ የኒውክሌር ጥቃት መቀበል ነው። ያጣብቂኝ ደግሞ የሰሜን ኮሪያን አገዛዝ እድሜ ለማራዘም ታስቦ የተሰላ አስገራሚ ወታደራዊ ጥበብ ነው። ኪም ጆንግ ኡን የራሳቸውን ህልውና ከመላው ደቡብ ኮሪያና በቀጠናው ካሉ የአሜሪካ ጦር ሰፈሮች ደህንነት ጋር በማይነጣጠል መልኩ አቆላልፈው አስረውታል። በቴሌግራፍ ዘገባ ላይ የተመለከትነው ሌላኛው ወሳኝ ነጥብ ደግሞ መሰላችሁ ይህ ህግ በጦር ሜዳ ላይ ያለውን የመከላከል ሚዛን ወይም ዲተራንስ እንዴት እንደሚቀይረው ነው። ቀደም ሲል አሜሪካ ሰሜን ኮሪያን የምታስጠነቅቀው ኒውክሌር ከተጠቀማችሁ አገዛዛችሁ ይወገዳል በማለት ነበር። አሁን ግን ሰሜን ኮሪያ ምላሽ እየሰጠች ያለችው አገዛዛችን ለማስወገድ ከሞከራችሁ ሁላችንም አብረን እንጠፋለን፣ ኒውክሌር እንጠቀማለን የሚል አቋም ነው ያንጸባረቀች ያለችው። ይህ ደግሞ በወታደራዊ ሳይንስ አሽሩድ ሙቹዋል ዲስትራክሽን ተብሎ የሚጠራ የጋራ ጥፋትን የሚያስከትል ሂደት ነው። ይህ ሁኔታ ደቡብ ኮሪያ የራሷን የኒውክሌር ጦር መሳሪያ የመታጠቅ ፍላጎት እንድታሳይ ከፍተኛ ግፊት እያደረገባት ነው ያለው። በሲኦል የሚገኙ ወታደራዊ ተንታኞች እንደሚገልጹት ከሆነ አሜሪካ ለደቡብ ኮሪያ የምትሰጠው የኒውክሌር ከለላ ለሰሜን ኮሪያው የሞት ትዕዛዝ በቂ ምላሽ ላይሆን ይችላል የሚል ስጋት አለ። የሰሜን ኮሪያ ወታደራዊ አዛዦች መሪው እንደተገደሉ ካመኑ አሜሪካ አጸፋ ከመስጠቷ በፊት እነርሱ ቀድመው ሲኦልን የማውደም ስልጣን የተሰጣቸው። በአጠቃላይ ግን የሚያሳየው መስላችሁ ኪም ጆንግ ኡን በህግ ደረጃ ያጸደቁት ይህ አዲስ መመሪያ የአሜሪካና የደቡብ ኮሪያን ወታደራዊ እቅዶች ሙሉ በሙሉ ግራ ያጋባ መሆኑ ነው። የኒውክሌር ጥቃት ትዕዛዙን ወደ ወታደራዊ አዛዦች መውረዱ ጠላቶቻቸው ማንኛውም እርምጃ ከመውሰዳቸው በፊት በሺህ ጊዜ ጥንቃቄ የታከለበት እንቅስቃሴ እንዲያደርጉ ያስገዳቸዋል። ይህ ደግሞ በኮሪያ ልሳነ ምድር ያለውን የኃይል ሚዛን ለጊዜውም ቢሆን ወደ ፒዮንግያንግ ዘንበል ያለ እንዲመስል አድርጎታል። ለቶኪዮ የሰሜን ኮሪያ የኒውክሌር ጥቃት ትዕዛዝ ወደ ወታደራዊ አዛዦች መውረዱ ሌላ እጅግ አስፈሪ የሆነ አዲስ እውነታን ይዞ መጥቷል። ጃፓን ቀደም ሲል በሰሜን ኮሪያ ሚሳኤሎች ክልል ውስጥ የምትገኝ ቢሆንም እንኳን አሁን ግን ሁኔታው በሰው ልጅ ስሜትና ውሳኔ ላይ ብቻ የተመሰረተ አለመሆኑ ስጋቱ እጥፍ እንዲሆን አድርጎታል። እንደ ቴሌግራፍ ዘገባ ከሆነ ይህ አዲስ ህግ በቀጥታ የሚነካው በጃፓን የሚገኙ የአሜሪካ ጦር ሰፈሮችን ነው። የኪም ጆንግ ኡን አገዛዝ መሪው ቢገደሉ ወታደራዊ አዛዦች ጥቃት እንዲሰነዝሩ መፍቀዳቸው የጃፓን መከላከያ ሰራዊት ያለበት ዝግጁነት በድጋሚ እንዲፈትሽ ያስገድደዋል። ጃፓን ለዓመታት የሚሳኤል መከላከያ ስርዓቶቿን ስታጠናክር የቆየች ቢሆንም እንኳን ዝግጅት ስታደርግ የነበረው ግን ጥቃቱ ከማዕከላዊው እዝ ወይም ከኪም ጆንግ ኡን በቀጥታ ይመጣል የሚል ግምትን ታሳቢ ማድረግ ነበር። አሁን ግን ትዕዛዙ በተለያዩ የሰሜን ኮሪያ ወታደራዊ ክፍሎች እጅ መበተኑ ጥቃቱ ከየትኛውም አቅጣጫና በምን ያህል መጠን ሊመጣ እንደሚችል መገመት የማይቻል ሁኔታ ፈጥሯል። ይህ ስጋት ደግሞ በጃፓን ፖለቲካ ውስጥ ትልቅ ለውጥ እያመጣ ነው ያለው። ጃፓን ለዓመታት የያዘችው ሰላማዊ ህገ መንግስት ወይም ፓሲፊስት ኮንስቲቱሽን ትርጉም በሚቀይር መልኩ ጠላት ጥቃት ሳይሰነዝር ቀድሞ የመምታት አቅምን ወይም ካውንተር ስትራይክ ካፓቢሊቲን ለማሳደግ እየተገደደች ነው የሚል ሀሳብ እየተነሳ ነው። ሰሜን ኮሪያ አዛዦች መሪው እንደተገደሉ ተሰምቷቸው ሚሳኤል ከመተኮሳቸው በፊት ጃፓን እነዚያን ሚሳኤሎች የማውደም ብቃት ሊኖራት ይገባል የሚለው ክርክር በቶኪዮ ጎልቶ እየተሰማ ነው የሚገኘው። የሰሜን ኮሪያው የሞት ትዕዛዝ በቀጠናው ሀገራት መካከል ያለውን ሪስክ ኦፍ ሚስካልኩሌሽን አሁን በከፍተኛ ሁኔታ እንዲጨምር አድርጎታል። ጃፓንና ደቡብ ኮሪያ ከሰሜን ኮሪያ ጋር የሚያደርጉት ማንኛውም ትንሽ ግጭት፣ ለምሳሌ በባህር ዳርቻ ላይ የሚደረግ የተኩስ ልውውጥ ሰሜን ኮሪያ ወታደራዊ አዛዦች መሪው ተገድሏል ወይም መንግስታችን ለማውደቅ ሙከራ ተደርጓል ብለው እንዲያስቡ አደረጋቸው ማለት ወደማይመለስ የኒውክሌር ውድመት ሊያመራ የሚችልበት እድል አለ ማለት ነው። ይህ ሁኔታ ጃፓን ከአሜሪካ ጋር ያላትን ወታደራዊ ጥምረት ይበልጥ እንድታጠናክርም የሚገፋት ነው። ሆኖም ግን የሰሜን ኮሪያ አዲሱ ህግ በጃፓን ህዝብ ዘንድ ትልቅ ፍርሃትን መፍጠሩ አልቀረም። ምክንያቱ በሰሜን ኮሪያ በኩል ያለው የትዕዛዝ ሰንሰለት አሁን ላይ ተለዋዋጭና በዝቅተኛ መኮንኖች ውሳኔ ላይ የሚመሰረት ነው የሆነው። የጃፓን የሚሳኤል መከላከያ አቅም ኢንተርሴፕተሮች ደግሞ በቂ ላይሆኑ ይችላሉ የሚል ከፍተኛ ስጋት አለ። ይህ ደግሞ በምስራቅ እስያ ያለውን የሰላም ዋስትና ከምንጊዜውም በላይ አሳሳቢ ሁኔታ ላይ እንዲወድቅ አድርጎታል። የኪም ጆንግ ኡን አገዛዝ የኒውክሌር ጥቃት ትዕዛዙን በህግ ደረጃ ወደ ወታደራዊ አዛዦች እንዲወርድ ማድረጉ ግን ዓለም አቀፉ ማህበረሰብ ሰሜን ኮሪያን ከኒውክሌር መንገድ ለመመለስ ሲያደርገው የነበረውን የብዙ ዓመታት ጥረት ዋጋ ቢስ እንደሆነ ያሳየ ነው። ቴሌግራፍ ይዞት የወጣው መረጃ የሚያሳየው ይህ አዲስ ህግ የሰሜን ኮሪያን የኒውክሌር ደረጃ ኢሪቨርሲብል ስለመሆኑ አረጋግጧል። ይህ ማለት ፒዮንግያንግ ከእንግዲህ ስለ ኒውክሌር ትጥቅ መፍታት ድርድር ለማድረግ ምንም አይነት ፍላጎት እንደሌላት በዓለም አቀፍ ሁኔታ በይፋ አውጃለች። ቀደም ሲል የሚደረጉ ድርድሮች ኢኮኖሚያዊ ማበረታቻ
ከተሰጠ ኒኩለርን ልንተው እንችላለን የሚል ተስፋ ስለነበረ ነው። አሁን ኒኩለር ከመሪው ሁሉና ጋር ተያይዞ ሀገሪቱ የትዕዛዝ መዋቅር ጋር በህግ ተቆራኝቶ ኪም ጆንግ ኡን ቢገደሉ ኒኩለሩን እናዘንባቸዋለን እየተባለ የሚገኝበት ሰዓት ስለሆነ ምንም አይነት ዲፕሎማሲያዊ መንገድ የለም፣ ፍጹም ተዘግቷል ማለት ነው። አሁን ምንድነው የሚደረገው የሚለው ሌላው አሳሳቢውና ሊነሳ የሚገባው ጥያቄ ነው። ይህ ሁኔታ በተባበሩት መንግስታትና በሀያላን ሀገራት መካከልም ትልቅ መከፋፈልን መፍጠሩ አይቀርም። አሜሪካና አጋሮቿ በሰሜን ኮሪያ ላይ ተጨማሪ ማዕቀቦች እንዲጣሉ ቢወተውቱም የሰሜን ኮሪያ አዲሱ አቋም ግን ማዕቀቦች ውጤት እንደማያመጡ ማረጋገጫው ማለት ነው። እንዲያውም ይህ ህግ የወጣው ሰሜን ኮሪያ ከሩሲያና ከቻይና ጋር ያላትን ወታደራዊና ፖለቲካዊ ትብብር እያጠናከረች ባለችበት ወቅት ነው። የሚያሳየው መስላችሁ ሰሜን ኮሪያ አዲሱ ህግ የዓለም አቀፉን ዲፕሎማሲ እጅና እግር አስራ ቁጭ ያደረገችበት ኪም ጆንግ ኡን የራሳቸውን ህይወት ለዓለም ሰላም ሆስቴጅ ወይም መያዣ አድርገው በማቅረብ ዓለም አቀፉን ህግና አሰራር ለመገዳደር ያደረጉት ጥረት ነው የሚያሳየው። ይህ ደግሞ በኒኩለር ፖለቲካ ውስጥ እጅግ አዲስና አስቸጋሪ ምዕራፍን የከፈተው። ይህም ብለን የዕለቱን የኤዲት ጥንቅር ፕሮግራማችን ስናጠቃልለው ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን የኪም ጆንግ ኡን አገዛዝ ይህንን ህግ ማውጣቱ በቃ ሪቨርሲብል የሆነ የኒኩለር አቅም እንዳካበተና በዛ መንገድ ለመቀጠል የወሰነበት የመጨረሻው ማረጋገጫው ነው ሊወሰድ የሚችለው። ይህ ከሆነ ወደፊት ምንድነው ሊከሰቱ የሚችሉት ብለን ስናነሳ ሁለት ፖሲብል ሴናሪዎችን ማንሳት እንችላለን። የመጀመሪያው ይህ ህግ የኪም ጆንግ ኡን አስተዳደርን ከውጭ ጥቃት ለጊዜው ቢከላከልለትም አሜሪካና ደቡብ ኮሪያ አውዳሚውን የኒኩለር አጸፋ በመፍራት ማንኛውም አይነት ወታደራዊ እርምጃ ከመውሰድ ቢቆጠቡም ሰሜን ኮሪያ በኒኩለር ጥራ ስር ሆና የጎረቤቶቿን ደህንነት የምትፈታተንበት ረጅም ጊዜ አቅም ብታዳብርም ሁለተኛው ሴናሪዮ ግን እጅግ አስፈሪ ነው። በስህተት የሚነሳ ምንም አይነት ጦርነት አክሲደንታል ዋር የኒኩለር ጥቃት ትዕዛዝ ወደ ወታደራዊ አዛዦች መውረዱ በጦር ሜዳ ላይ የሚፈጠሩ የተሳሳቱ መረጃዎች ወደ ዓለም አቀፍ ጥፋት የማምራት እድላቸው እጅግ ከፍተኛ እንዲሆን ያደርጋቸዋል። በኮሪያ ድንበር ላይ የሚፈጠር ትንሽ ግጭት ወይም የኮሙኒኬሽን መስመር መቆራረጥ የሰሜን ኮሪያ አዛዦች መሪው እንደተገደሉ አምነው ሚሳኤሎችን እንዲተኩሱ ሊያደርጋቸው ይችላል። በዚህ ሁኔታ ደግሞ ኪም ጆንግ ኡን በህይወት ቢኖሩ እንኳን አንዴ የጥፋት ማዕበሉ መንፈስ ከጀመረ የመመለስ አቅማቸው እጅግ ዝቅተኛ ነው የሚሆነው። እነዛ ዘገባዎች የሚያሳዩት ዓለም አቀፍ ማህበረሰብ አሁን የቆመው እጅግ ቀጭን በሆነ የሰላም መንገድ ላይ ነው። ኪም ጆንግ ኡን የራሳቸውን ህይወት ከኒኩለር ቅስቃሴ ወይም ትሪገር ጋር አቆራኝተው እኔ አንድ ነገር ከሆንኩ የኮሪያ ልሳነ ምድር በኒኩለር ይጋያል የሚል ነጥብ ማንሳታቸው በወታደራዊ አዛዦች ስሜትና ጥንቃቄ ላይ ቀጣዩን የሰላማችን ተስፋ እንዲመሰረት ያደርገዋል። ይህ ደግሞ በኒኩለር ታሪክ ውስጥ ታይቶ የማይታወቅ እጅግ አደገኛ ቁማር ነው የሚሆነው። ለማጠቃለል ያህል ግን የሰሜን ኮሪያው አዲሱ ህግ የዓለምን ደህንነት ስልት ነው የቀየረው። የዲካፒቴሽን ስትራይክ ወይም የአመራሩን አናት በመቁረጥ አገዛዝን የመለወጥ ስልቶች አሁን ላይ ከፍተኛ የኒኩለር ዋጋ የሚያስከፍሉ ሆነዋል። በተለይ በሰሜን ኮሪያ ላይ የዓለም ሀያላን ሀገራት አሁን ያላቸው ምርጫ ጥቂት ብቻ ሆኗል። ወይ ሰሜን ኮሪያን እንደ ኒኩለር ኃይል ተቀብለው ከስጋቱ ጋር አብሮ መኖር ወይም ደግሞ አውዳሚ ጦርነት ሊቀሰቅስ የሚችል አዲስ አይነት የደህንነት ስልት መፈለግ ነው የሚጠበቀው። ዛሬ ያነሳናቸው እነዚህ ነጥቦች የሰሜን ኮሪያ የኒኩለር ሁኔታ አሁን የመከላከያ መሳሪያ ብቻ ሳይሆን የመላውን ቀጠናና ምናልባትም የዓለምን ህልውና ሆስቴጅ ያደረገ የጥፋት ቃል ኪዳን ነው። ኪም ጆንግ ኡንና መሪነታቸውን ለማስጠበቅ የፈረሙት ይህ ትዕዛዝ ዓለምን ወደማይታወቅ አደገኛ ምዕራፉ ስለመክተቱ ግን የሚያጠራጥር አይደለም። ስለተከታተላችሁን ግን እናመሰግናለን። የዛሬው የልዩ ጥንቅር ቆይታችን እስካሁን ስትከታተሉት የቆያችሁትን ይመስል ነበር። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ በሰላም እንድትቆዩልኝ ጋብዛለሁ። የገበያ ሚዲያን ዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ እንደተለመደው በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ እስክንገናኝ ድረስ በቸር ቆዩልን። ሰላም።